እንደዛማ ከሆነ አየህ ማንነት የሚባል ነገር ለምን ሌላ አይነት ሰው የለማ? ሌላ አይነት ሰው አላልኩም እኮ እኔ ስለ ምንነት ነው የምታወራኝ አንተ። እኔ ደግሞ ስለ ማንነት ነው እያወራሁ። ምንነት ያለ ማንነት አይኖርማ። ስለዚህ አሁን ድንግል ማርያም ማህፀን ውስጥ ተፈጠርኩኝ ይላል ኢየሱስ አይደል? ተፈጠርኩኝ ይላል። ተፈጠርኩኝ ስላው ተናት በተከፈለ ወይ ተናት በተከፈለው ወንድ ብቻ ስለዚህ ተፈጠርኩኝ ካለ ድንግል ማርያም ማህፀን ውስጥ የፈጠረው ድንግል ማርያም ማህፀን ውስጥ ሲፈጥረው ማለት ነው። አሁን ስለ አዳም አይደለም የምናወራው። አዳም ላይ ምንነት ላይ ነው። ልክ ነህ። ምንነት የሚባል ነገር አለ። አዳምን ስጋ ይፈጠረው ለእንትና ማንደላ ምን ሆነ እንዴ? ደህና ስታወራ ነበር። በጣም ኢሪቴት እየሆንክ ነው ያለው። ተረጋግተህ አውራ። ከቸኮልክ መውጣት ትችላለህ። ተረጋግተህ አውራ። ድንግል ማርያም ማህፀን ውስጥ ኢየሱስ እንደተፈጠረ ይናገራል። በአዳም ጊዜ የተፈጠረ አይልም። ድንግል ማርያም ማህፀን ውስጥ እንደተፈጠረ ይናገራል። ድንግል ማርያም ማህፀን ውስጥ ከተፈጠረ ክርስቶስ የማን ስጋ የማን ዘር ነው ያዘው? ክርስቶስ ነው። አሁን የማን ዘር ነው እኮ አይደለም እኮ ስለ ምንነት አይደል? አሁን የማን ዘር ነው ያዘው? ክርስቶስ ይኸውልህ፣ አዳምጥ። ለምሳሌ አዳምን መጀመሪያ አዳምን ሲፈጥረው ከምንድን ነው የፈጠረው? ካለመኖር ወደ መኖር ነው ያመጣው እሱ። ስለዚህ ከምንድን ነው የፈጠረው ነው ያልኩህ። ከምንድን ነው የፈጠረው? ከአፈር። እሺ፣ ከአራቱ ባህሪያተ ሥጋ። አዎ፣ ማቴሪያሉ አፈር። ልክ እንደዛውኑ እኛም እናትና አባታችን ማህፀን ውስጥ ከስፐርም ሴልና ከኤክሴል ይፈጠራል። ስለዚህ መሰረታችን ማለት ነው። ስለዚህ ክርስቶስ አዲስ ሰው አይደለም። እኔ አዲስ ሰው ነው እኮ አላልኩም እኮ። ማንም ሰው አዲስ ሰው አይሆንም። ለአብ ፈጠረው ብቻ የምትለው ነገር የለም። ምን ሆናል? ይኸውልህ ያልተረዳኸው ነገር አለ። አሁን ስለምንቱ የሚጀምረው የሰው ምንነቱ አንተ ምንድነህ ስትባል ሰው የሚለው የሚጀምረው ነገር ከአዳም ነው የሚጀምረው። ስለዚህ የሰው ምንነቱ የተፈጠረው በአዳም ጊዜ ነው የተፈጠረው። ማንነታችን ግን ሲፈጠር እናታችን ማህፀን ውስጥ ከስፐርም ሴል እና ከኤክሴል ፈርቲላይዝ በሚያደርግበት ሰዓት ላይ አላህ ይፈጥረናል ማለት ነው ሲፈጥረን። አሁን ጥያቄ የሚነሳው ምንድነው? ድንግል ማርያም ማህፀን ውስጥ የነበረው የማህፀኗ ፍሬ የሉቃስ ወንጌል ምዕራፍ 1 ቁጥር 42 እና 43 ላይ አንቺ የተባረክሽ ነሽ የማህፀንሽን ፍሬ የተባረከ ነው አለ። የድንግል ማርያም የማህፀኗ ፍሬ እንቁላሉ ስፐርም ሴል የለውም። ያንን እንቁላል ልክ አዳምን ፈጥሮ ከአዳም አጥንቱን ወስዶ ሰው ማድረግ የቻለ አምላክ ድንግል ማርያም ማህፀን ውስጥ የነበረውን እንቁላል ስፐርም ሴል ሳይኖረው ያለ ዘራብስ ያለ ምንም ነገር ሳይኖር የፈጠረው ፍጡር አለ ማህፀኗ ውስጥ። ድንግል ማርያም ማህፀኗ ውስጥ ያንን የፈጠረው ፍጡር ሲፈጥር አብ ብቻውን የፈጠረው ወልድና መንፈስ ቅዱስ ፈጠሩ የሚል ማስረጃ ካለ ትሰጠኛለህ ለኔ ባይብል ላይ? አብ ብቻውን አዳምጥኝ ብራዘር፣ አብ ብቻውን የሚባል ነገር የለም። እግዚአብሔር መፍጠር አቁሟል። ከአብ ውጪ ወልድና መንፈስ ቅዱስ ድንግል ማርያም ማህፀን ውስጥ ኢየሱስ እንደፈጠሩት የሚያሳይ ማስረጃ ከሰጠኝ ይኸው እናዳምጣለን። አዳምጠኝ። ማዳመጥ ሳይሆን ልብ ማለት ነው የሚያስፈልገው። ምክንያቱም እግዚአብሔር የፈጠረው ስራ አረፈ ብሎ ጨርሷል፣ ዘግቷል። ከእንግዲህ ወደ አዲስ ፍጥረት የሚፈጠረው ነገር ፍጥረት የለም፣ አበቃ። የሰው ልጅ በዘር ሄደ። በማህፀን ፈጠረኝ ይላል። በማህፀን የሚለውን ፍታልኝ። ምንድነው የሚፈጠረው ማህፀን ውስጥ? በማህፀን የተፈጠርኩት ምንም ጥያቄ የለውም። ምንድን ነው የተፈጠረው እኮ? አዲስ የአብርሃም ዘር በማህፀን የሚፈጠረው። እሺ፣ የአብርሃም ዘር ስለዚህ የተፈጠረ ነገር አለ ማህፀን ውስጥ ይፈጠራል ማለት ነው አይደለ? የአብርሃም ዘር ነው። የአብርሃም ዘር ደግሞ ተፈጠረ፣ ራሱ እግዚአብሔር ፈጥሮታል። እሱን አይደለም የጠየኩ። እንደ አጠቃላይ ኢዮብ ምዕራፍ 31 ቁጥር 15 ላይ እኔን በማህፀን የፈጠረ እርሱም በማህፀን የፈጠረ አንድ አይደለምን ይላል። በማህፀን ውስጥ ይፈጥራል። ኢሳይያስ 44:54 ላይ 44:24 ላይ በማህፀን የፈጠርኩ እያለ ይናገራል። ማህፀን ውስጥ ፈጣሪ ፍጡሩን ይፈጥራል አይፈጥርም? አይደለም እኮ እኔ እኮ ፈጣሪ ይፈጥራል ስለ አሁን አንተ ፈጠረ ምን አብሶ አይደለም ነገሩ። አሁንም ቢሆን የሰው ልጅ በአዳም በሄደበት መንገድ ላይ ሰዎች ይፈጠራሉ እኮ። በአዳም በዘር ነው የሚሄደው። ክርስቶስ የተፈጠረ የአብርሃም ዘር ነው። ይፈጠራል ወይስ አይፈጠርም ነው ጥያቄው። የአዳም ዘር በሆነ በሙሉ ይፈጠራል። ማህፀን ውስጥ ይፈጥራል ፈጣሪ አይደለ እኮ። የአዳም ዘር የሆነው በሙሉ ይፈጠራል። አዎ በአዳም ዘር ባይነ እኮ። ስለዚህ ተፈጥሮ አቁሟል አትበላ። የተፈጠረው ምንነት ነው እንጂ ማንነት አይደለም የተፈጠረው። አሁን ማንነት የኔ ማንነት የተፈጠረው እናቴ ማህፀን ውስጥ ነው የተፈጠረው የኔ ማንነት ማለት ነው። አሁን ጥያቄ የሚነሳው እንዴት ላድርግ መሰለህ? የአብርሃም ዘር ነው። ነው አይ እንዴት ላዳምጥ ሳይሆን ቀላል ነገር ነው የጠየቅኩት። ድንግል ማርያም ማህፀን ውስጥ አትደራረብ ስታወራ ማህፀን ውስጥ ሰው ይፈጠራል በሚለው መጀመሪያ ምን አልክ? በአዳም ጊዜ ነው የተፈጠረው እንጂ ከዛ ፍጥረትን አቁሟል እግዚአብሔር አልክ። አይ በእያንዳንዱ ማህፀን ውስጥ ሰዎች ይፈጠራሉ በሚለው ተስማማን። ከተስማማን ኢየሱስ ድንግል ማርያም ማህፀን ውስጥ ተፈጠርኩኝ ይላል። ስለዚህ አሁን ድንግል ማርያም ማህፀን ውስጥ ሲፈጠር
ማን እንደፈጠረው ተናግሯል። አብ ነው የፈጠረው ተብሎ ተቀምጧል። አንተ ወልድና መንፈስ ቅዱስ ናቸው። የአብርሃም ዘር ነው እኮ ያ የተፈጠረው። የአብርሃም ዘር ነው። አልጠየኩም። የአብርሃም ዘር ነው የዳዊት ዘር ነው አይደለም፣ አልጠየኩም። እሱ እኮ የአብርሃም ዘር ነው። አብ ብቻ የሚባል ነገር የለማ። ስለዚህ የጠየኩም ማዕፀን ውስጥ እየተግባባን አይደለም። ማዕፀን ውስጥ አብና መንፈስ ቅዱስ ኢየሱስን ፈጥረውታል። ማን ነው? ወልድና መንፈስ ቅዱስ ኢየሱስን ፈጥረውታል የሚል ማስረጃ ካለ ስጠኝ። አሁን ያው እየጠበቅኩ ነው። ሶስት የማን ዘር ነው? ጥያቄን የጠየቅኩ መልስ አምጣ፣ ጥቅስ ማስረጃ አምጣ እኮ። የአብርሃም ዘር ተሆነ የአብርሃም አዲስ ፍጥረት ተሆነ እኮ ችግር የለው። ክርስቶስ አዲስ ፍጥረት አይደለም። ድንግል ማርያም ማዕፀን ውስጥ ነው ያልኩህ እኔ ሌላ ነገር አልጠየቅኩም። ድንግል ማርያም ማዕፀን የአብርሃም ዘር ነው። የአብርሃም ዘር ተሆነ ታዲያ ምንም ቁጥር የለም። ሁለቴ ጠይቄያለሁ። ለሶስተኛ ጊዜ ለአንዴ ልጠይቅህ። ድንግል ማርያም ማዕፀን ውስጥ ኢየሱስ ሲፈጠር ወልድና መንፈስ ቅዱስ አብረው ፈጥረውታል ከአብ ጋር የሚል ማስረጃ ስጠኝ። አብረው ሳይሆን ወልድ ኢየሱስን ድንግል ማርያም ማዕፀን ውስጥ ፈጠረ የሚል ማስረጃ አምጣ። መንፈስ ቅዱስ አምጣ። አብ እንደሆነ በቁና ጥቅስ ማስረጃ ሰጣለሁ። አብ እንደፈጠረ ችግር የለውም። አብ ፈጠረ ብታመጣው የአብ ያለው ሁሉ የክርስቶስ ነው። ነገር ግን ወልድና መንፈስ ቅዱስ ፈጠሩ ኢየሱስን ድንግል ማርያም ማዕፀን ውስጥ ወልድና መንፈስ ቅዱስ ፈጠሩ የሚል ማስረጃ አምጣ። ይኸው እየጠበቅኩ ነው። ክርስቶስ የአብርሃም ዘር ነው እኮ አልኩህ። ብራዘር እንዴት ላድርግ? አብርሃም ዘር ተሆነ ኖ እኔ አሁን የጠየኩት ጥያቄ ቀላል ነው። ቀላል ድንግል ማርያም ማዕፀን ውስጥ እኔ እኮ ተመለስኩልህ ቆይቻለሁ። እንትን ታልክኝ አልመለስክም። ጥቅስ የለም። እኔ ጥቅስ ልስጥህ። ጥቅስ የለም ሳይሆን የአብርሃም ዘር ነዋ። የአብርሃም ዘር አይደለም። አምጣ። ወልድና መንፈስ ቅዱስ ፈጥረውታል፣ ኢየሱስን ፈጥረውታል የሚል ማስረጃ አምጣ። ማዕፀን ውስጥ እኔ እኮ ዕብራውያን ላይ 2:16 ላይ የአብርሃም ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል። ክርስቶስ የአብርሃም ዘር ነው ይላል መጽሐፉ። እኛም የእናትና የአባታችን ዘር ነን። እኛም የአዳም ዘር ነን። በጣም የአዳም ዘር ስለሆነ ክርስቶስ አዳምን የፈጠረው ነው እግዚአብሔር ነው። ይሄ ስለዚህ አሁን ስለ ምንነት አይደለም የጠየኩ። ድንግል ማርያም እኛ በማዕፀኖቻችን ውስጥ አዳምጠኝ የሚፈጥረን ልክ ሰው ማለት ምንድን ነው? ሰው ማለት ምን ማለት ነው? ምንነት ብለሃል አይደል? ያ ምንነት ማንነት የለውም። ምንነት ነው። ማንነት አለ። ማንነታችን እንለያያለን። ማንነታችን አዳምጥ። እንደውም ልጠቅልለው እኔ አንተ መጣፍ በመጣክ ሰው መተዋለልም ትላለህ። ኦፍ ኮርስ ትላለህ። ስለዚህ በአንተ አነጋገር ስለሆነ ባህሪ ነው እንጂ የመታው ሰው አይደለም ማለት ነው። አካሉን አይደለም ማለት ነው። ልክ ነህ። ማንነትና ምንነት ስለዚህ ቆይ አዳምጥ። ልክ ተወንኩማ እኔ ክርስቶስ የአብርሃም ዘር ነው ብዬ ስነግርህ ምንነቱ ነው ትለኛለህ። እኔም እንመጣበታለን። ከፈለክ ምንነቱን ታወራለህ። ማንነቱ እየነገርኩ ነው። አዳምን ወልድና መንፈስ ቅዱስ ፈጥረውታል የሚልም የለም፣ ማስረጃ የለም። እሱ ላይ እንመጣበታለን ከፈለክም። እሱ ላይ ስለ ምንነት ስናወራ ማለት እኔ የጠየኩህ ጥያቄ የለም። አሁን ወደ ሌላ ነገር አትሂድ፣ እንመጣበታለን። እሱ ላይ እንመጣበታለን። በማስረጃ ታመጣዋለህ። እሱንም እኔ እየጠየቅኩ ያለሁት ድንግል ማርያም ማዕፀን ውስጥ ኢየሱስን ሲፈጠር አብ እንደፈጠረው ይቁና ማስረጃዎች አሉ። ራሱ ዮሐንስ ወንጌል 5:26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና ይላል። አብ ሰልፍ ኤግዚስታንስ እንዳለውና ለወልድ ሕይወትን እንደሰጠው ይናገራል። ጥያቄያችን እኛ ምንድን ነው? ኢሳይያስ 49 ቁጥር 5 ላይም በማዕፀን የሰራኝ እግዚአብሔር እንዲህ ይላል ባሪያዬ ትሆን ዘንድ ብሎ አለኝ እያለ ከአብና ወልድ ዲያሎግ ሲያደርጉ ታያል። እኛ የጠየቅነው ጥያቄ ምንድን ነው? ድንግል ማርያም ማዕፀን ውስጥ ወልድና መንፈስ ቅዱስ ኢየሱስን ፈጥረውታል የሚል ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ካለ ቁጭ ታደርጋለህ። ከሌለ ወደ ቀጣዩ እንሄዳለን፣ ወደ ምንነት እንሄዳለን። እኔ ምንም ቁጭ ማድረግ ነገር አያስፈልገኝም። ምክንያቱም ክርስቶስ የአብርሃም ዘር ነው። ክርስቶስ ደግሞ ከዓለም ከሱ ጋር እንደፈጠረ ቆይ ጥሩ አዳምን ወልድና መንፈስ ቅዱስ ፈጠሩት የሚል ማስረጃ አሰረኝ። ያው አሁን እንግዲህ ቀጥታ ነው የጠየቁት። ወልድና መንፈስ ቅዱስን ኢየሱስን ፈጠሩት የሚል ማስረጃ አስተኝ። ችግር የለውም። እሺ ልስጥህ። ዕብራውያን ላይ ዕብራውያን 1 ላይ ቁጥር 2 ላይ ሁሉም ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን ደግሞ መጨረሻ ለኛ ተናገረ። ዘመናትን ባደረገበት ነው የሚለው። አዮኒን ነው የሚለው ግሪከኛው። አዮን ማለት ዘመን ነው። ዘመንን ባደረገበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። በፈጠረበት አይደለም ኤክስ አይለውም። ራሱ ዓለማትን ሳይሆን ዘመናትን ባደረገበት ማን ነው? እሱን አይደለም። አይ አንተ ማን ነው? እሱን ግሪኩ
ስለዚህ እነዚህ ተርጉሙስ አንተ አዳምጠኝ፣ ይሄን ተርጉሙስ ተታላችሁ ማለት ነው። ሊሳሳቱ ይችላሉ፣ ብዙ መስጠት ለሳይ ይችላሉ። አዳምጠኝ፣ ቆይ ይሳሳታሉ ማለት ነው። አይሳሳታሉ፣ ተርጓሚዎች ሊሳሳቱ ይችላሉ። በጣም ጥሩ። አንተ ግሪከኛ ትችላለህ? አዎ እችላለሁ። ዕብራውያን አንድ ሁለት ላይ አውጣለት። ችግር የለው። ግሪከኛ የምችለው ግን ይሄ በእንግሊዘኛው አዛአው አዳምጠኝ፣ የምታመጣልኝ በእንግሊዘኛው እንትን ሳይሆን ቀጥታ ግሪከኛውን ተቻልክ በዛ እንደስማ ግሪከኛው ከዛ ውጭ እንግሊዘኛው ይሳሳታል ብዬ ስለማቀበል አዎ አየው ማለት ግሪከኛ ላይ ዕብራውያን 9:27 ላይ አውጣለትና ግሪከኛው ስታመጣልኝ ግሪከኛውን ቀጥታ ነው የምታመጣልኝ። ሌላ ችግር የለው ችግር የለው። እሺ ቀጥል። ምክንያቱም ሐሰን አውጣለት አንዴ። السلام عليكم ورحمة الله وبركاته. أستاذ إبراهيم ወደ ግሪኩ ገልበጥ ቀራኒ አንድ አውጣለ አንድ ሁለት አውጣለትና ከዛ እንሄዳለን ወደዛ ማለት ነው። ቀራኒዮ አንድ ጊዜ እስከሚያወጣልህ ፕሊስ በተቻለ መጠን ላለመደረብ ሞክር። አሁንም እየተደረብክ ነው ያለው። ይኸውልህ እሱ የሚለው ነገር ከጨረሰ በኋላ ጊዜ ይሰጣል። አልቀበልም ብራዘር ወይድ ቆይ አንዴ ይቅርታ፣ ይሄን አልቀበልም ማለት መብት አለኝ። አሁን እሱን አይደለም ለራሱ አንዴ ኑር እሺ ችግር የለውም። ለምን እንደማልቀበል ታውቃለህ? ለምን ምክንያቱም እንግሊዝኛው ራሱ ጥሩ ለምን እቀበላለሁ? ይሄም ትራንስሌት እኮ ነው። ይሄም ትራንስሌት እኮ ነው ያለው። ግሪክ አለ። ይሄም ትራንስሌት ነው ብራዘር። ቀጥታ ግሪክኝ በቃ ኖ ግሪያሽ አውጣለት ከስራ አለለት አውጣለት አንድ ጊዜ እና እሱን ተርጉም አይደል እንዴት አደምታመጣልኝ? ከስራ አለለት እዛው ላይ ከስራ አለለት ዕብራውያን ምዕራፍ 1:2 ላይ አይ በቃ ይሄው ላንብብልህ። ይሄው ግሪክ ይሄው አንብብ በቃ እሺ አንብብ በቃ ኤፕ ኤካቶ ቶን ይላል። ሄሜሮን ቶዩ ኤላቶ ሄሚን ኤን ይላል። ከዛ በኋላ ሁዮስ ሆን ኤክቶን ካሌርሞን ፓትሮን ዲ ሁዩስ ካ ይልና ኤፔሶን ቶዩ አዮኒን ይላል። ዓለማትን ምን ባደለበት ዘመናትን ባደረገበት ነው የሚለው። ሂሜድ ዘኤጅ ነው የሚለው። ሂሜድ ዘኤጅ ኤጅ ጊዜ ዘመናትን ባደረገበት ነው የሚለው። በፈጠረበት አይልም ራሱ ማለት ነው። ከላይ ያወጣለት አንድ ጊዜ እዛው ላይ ከላይ ያወጣለት እዛው ላይ አሁን ያነበብኩ ላይ ዕብራውያን 1:2 ላይ 1:2 ላይ ያው ታውቃለህ ግሪክ የአካዳሚክ ላንጉጅ ነው፣ ማዘር ታንግ አይደለም። ፕሮናንሴሽን ልንሳሳት እንችላለን። እዛው ላይ ማለት ይታያል። እዚህ ጋር መጨረሻው ላይ ካይ ኤፖሴን ቶዩ አዮኒን የሚል ነገር አይታየም? እዛ ታነባለህ ቀራኒዮ? አይ እንኳን ግሪከኛው ነው እንግሊዝኛውንም አልችለውም። እሺ በቃሽ መልስለት አንዴ ወደ ባይብል ቅድም መልስለት። አትመልስ ፍታዬን እንዳትፈልግ እኔ አልፈልግም። ይሄው ነገርኩህ እኮ ካይ ይላል። ካይ ፍታ በእናትህ እኔ አልፈልግም ብራዘር። አይሆንም። ምክንያቱም አላውቅም አልከኝ እኮ ፍታዋን እኔ ፍታልኝ እኮ ፍታ በቃ የለም እንደዚህ ታመጣለህ። ይሄንም ፍታ ማይፈታው ቆይ ወደታች አንዴ ያሳየ ለህዝቡ ያሳየና ወደታች አውርደት መጨረሻ ላይ አውርደው። አዎ እዚህ ጋር ምን ይላል መጨረሻ ላይ አንቦ በቃ ሌላ ሰው የምታየው ሞክር በቃ እንትና ሌላ ሰው አትናደድ እኔ ምን ይላል ዘመናትን ባደረገበት በልጁ አድራጊው። ኧረ ተረጋጋይ ቀራኒዮዬ ማለት በሰው ሰላም መለየት ይችላል ግዴታ አይደለም። ምክንያቱም ለምን እንደሆነ ታውቃለህ? እኔ እንዳመጣው በእኔ እንዲህ ትችላለህ ብዬ ለምን እንዳመጣው ታውቃለህ? ምክንያቱም እኛ አባቱ ለብዙ ዓመታት ተጠቅመው ይፈቱትን አንተ ግን ሂብሩን በእንግሊዝኛ ትራንስሌት አድርገህ ይችላል ብለህ ስላመጣ ነው እንጂ ኖ አላደረኩት ማለት ነው። እኔና ባይብል ሀብን አልቀበልም ማለት ፈልጌ አይደለም። ባይብል ሀብን አትቀበል ባይብል ሀብ ደግሞ ታመጣው አደምጠህ ባይብል ሀብ ታመጣ ደግሞ እሱ ራሱ ትራንስሌት ነው። ይኸውልህ እየተናደድክ እኔ ተናደዳለሁ። ነገር ግን በዚህ መልኩ ምን ተሆነ አንስማማም ነው። ይቅርታ አንስማማማ በዚህ በኩል ኖ አንስማማም አይደለም። አምላክ ይላል። አምላክ
ዘመናትም ባደረገበት ይላል። አድራጊው ማን ነው? ባለቤቱ ማን ነው? እኔ ዓለማትን በፈጠረበት። ኖ አይጠየኩን ጥያቄ መልስልኝ። አምላክ ይላል። አምላክ ባለቤት ነው። ኢንስትሩመንት ደግሞ ማን ነው? እዚህ ጋር ኢንስትሩመንት ይኸውልህ እኔ እኮ ኢንስትሩመንት ማን ነው? ያ የተባለው ቆይ አዳምጥ። ቀጥተኛ እኮ ቃል ነው የሰጠው አይደለም እንዴ? ቀጥተኛ ቃል ገባህ ማለት ነው። ያ ይኸውልህ አምላክ ይኸውልህ ረበለው ኑር አዲስ እስቲ ያረጋጋው ልጅ በጣም መረጋጋት አቃተው። በአንዴ እንትን አለ ኩምሽሽ ማለት ጀመረ። እንዴ ኧረ ተረጋግታ እንትን በል ምን ሆነ ነው ማለት ይሄ እንትን የሚያጣልፍ ነገር የለውም። ዕብራውያን አይደለም የሚያጣልፍ ነገር ሳይሆን በል አዳምጠኝ። እኔ ምንም በዚህ ላይ ችግር የለም። ኑር አዲስ አዋራው እስቲ በቃ ይኸው ሚውት ላድርግ። ልጁ መረጋጋት አቅቶታል። እኔው መጀመሪያም እየነገርኩህ ነው። ይሁን አትደረብ። እየተደማመጥን ካወራህ አንተም ትረዳለህ፣ እሱም ይረዳሃል። ገብቶሃል? የሆነ ኢንጌጅ ለማድረግ ሞክር። እሱ ሲያወራ አዳምጠው። አመት አወራም ደግሞ እንደኛ አይደለም። እኛ እንዳውም በጣም ነው እንትን የምንለው። እሱ ሊረዳህ ነው የሚፈልገው። እንዳውም ከምታስረዳው የበለጠ ያንተን ሀሳብ እንዲረዳህ ነው የሚፈልገው። ወላሂ የምታውቀው ከሆነ እንደዛ ነው። ወሂድን የሆነ ሀሳብ ለመረዳት ነው የሚፈልገው። የእሱን ሀሳብ ይብን ሞር ከማስተላለፍ ይልቅ ሀሳብህን እንዲያገኘው ነው የሚፈልገው። ስለዚህ አትደረብ። ሳትደራረብ ረጋ በል እና ማትቀበለው ከሆነ ማለፍ ይችላል። ካልሆነ ደግሞ መጀመሪያ ትራንስሌት ሲያመጣልህ ትራንስሌቱን አልፈልግም